የፖለቲካ ፓርቲው ኢዜማ በኦሮሚያ ክልል የተለያዩ አካባቢዎች ነዋሪዎች አዳዲስ መታወቂያዎችና የመሬት እደላ ማታለያዎች እየደረሷቸው መሆኑን ሰምቻለሁ አለ። ኢዜማ በሸገር ከተማ ለነዋሪዎች አዳዲስና አሰራሩን ያልጠበቁ የመታወቂያ እደላዎች እንዲሁም የመሬት እደላ ማታለያዎች በአካባቢው አስተዳዳሪዎች እየተፈጸመ መሆኑን ማረጋገጡን ገልጿል። መንግስት ዜጎችን በማይፈጸሙ ማባቢያዎች ለመደለል መሞከሩ አስነዋሪ ድርጊት ነው በማለት ኢዜማ አውግዟል። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች ካርታ እሰጣለሁ በሚል በቅርቡ የወሰነው ውሳኔና ዜጎችን በጥቅማ ጥቅም የማባበል ሂደት ለመሬት ምዝበራ፣ ለከፍተኛ ሙስናና ብልሹ አሰራር በር የሚከፍት ነው ያለው ኢዜማ ድርጊቱ ምርጫው ግልጽ፣ ተአማኒና ፍትሃዊ እንዳይሆን ያደርጋል በማለት አስጠንቅቋል። ፓርቲው በተጨማሪ የክልሉ መንግስት ከዚህ ድርጊቱ እንዲቆጠብና ዜጎችን በዚህ ማታለያና መደለያ መታለል የለባቸውም ሲል አሳስቧል። የመንግስት ተቋማት ነዳጅ ለመቆጠብ የሚያስችሏቸውን ተጨማሪ እርምጃዎች መውሰድ ጀመሩ። በዚህም መንግስታዊው ኢትዮ ኢንጂነሪንግ ግሩፕ ነዳጅ ለመቆጠብ ሲል የሰራተኞችን ስብሰባ በበይነ መረብ ወይም በዌብሳይት እንዲሆንና ሰራተኞቹ ወደ ተለያዩ የፕሮጀክት ቦታዎች ሲጓዙ ትራንስፖርት በጋራ እንዲጠቀሙ መመሪያ ያስተላለፈ ሲሆን ከመደበኛ የስራ ሰዓት ውጭ ልዩ ተልዕኮ ካላቸውና ከበላይ ኃላፊው በስተቀር ተሽከርካሪዎች እንዳይንቀሳቀሱም አግዷል። ኩባንያው ለኃላፊዎች በመደበው ወራዊ የነዳጅ ኮታ ላይ ቅነሳ ማድረጉንም ገልጿል። ሆኖም ኩባንያው ሰራተኞቹ ተገደው ፈቃድ እንዲወጡ አድርጓል በማለት አንዳንድ የዜና ምንጮች ያሰራጯቸው መረጃዎች ከእውነት የራቀ መሆኑን ገልጿል። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ ለትግራይ መንግስት ሰራተኞች የደሞዝ በጀት ለቋል ተብሎ በሶሻል ሚዲያ እየተሰራጩ ያሉ መረጃዎች መሰረተ ቢስና የተሳሳቱ ናቸው አለ። ጊዜያዊ አስተዳደሩ የዚህ አይነቱ መረጃ ዋና ዓላማ በመንግስትና በህዝቡ መካከል አለመተማመን መፍጠር ነው በማለት ባወጣው መግለጫ ላይ ኮንኗል። ፌዴራል መንግስቱ ያገደውን የትግራይ የደሞዝ በጀት እስካሁን አልለቀቀም ያለው ጊዜያዊ አስተዳደሩ የፌዴራል መንግስት ለክልሉ በሚላከው የድጎማ በጀት በነዳጅና በመሰረታዊ ሸቀጥ አቅርቦት ላይ ጥሎታል ያለውን ገደብ እንደቀጠለ ይገኛል ብለዋል። የችግር መፍትሄ እስኪያገኝ ድረስ የመንግስት ሰራተኞችና የክልሉ ህዝብ አንድነታቸውንና ራስን የመቻል ጥረታቸውን እንዲያጠናክሩ ጊዜያዊ አስተዳደሩ አሳስበዋል። 180,000 ሜትሪክ ቶን ነዳጅ ባለመግባቱ የኢትዮጵያ የነዳጅ እጥረት ቀውስ እየተባባሰ መጥቷል። የዕለታዊ የነጭ ናፍጣ አቅርቦት በግማሽ ቀንሷል ተብሏል። በመካከለኛው ምስራቅ ጦርነትና በዓለም አቀፍ የነዳጅ አቅርቦት አለመረጋጋት ምክንያት ከ180,000 ሜትሪክ ቶን በላይ ነዳጅ ወደ ሀገር ውስጥ ሳይገባ መቅረቱን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ተናገሩ። ይህንን ተከትሎ ኢትዮጵያ የአስቸኳይ ጊዜ የነዳጅ አጠቃቀም መመሪያዎችን ተግባራዊ አድርጋለች ብለዋል። ችግሩ የሀገሪቱን የዕለታዊ የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ እንዲል አድርጎታል። ባለፈው ቅዳሜና እሁድ የመንግስት መስሪያ ቤቶችና የልማት ድርጅቶች ከቤት ሆኖ መስራትንና መሰረታዊ ያልሆኑ ሰራተኞችን በግዳጅ እረፍት መውጣትን ጨምሮ ሰፊ የነዳጅ ቁጠባ እርምጃዎች መተግበር መጀመሪያቸው ይታወሳል። ይሁን እንጂ የኢትዮጵያ የነዳጅ እጥረት ቀውስ ከቀጠናዊ አለመረጋጋት በበለጠ መሰረታዊና ድርብርብ የሆነ ምክንያቶች እንዳሉት አዲስ ስታንዳርድ ያወጣው ትንታኔ ያመለክታል። ኢራን፣ አሜሪካና እስራኤል በገቡበት የጦርነት አረንቋና በኢራን ላይ በሚነዙት ፕሮፓጋንዳ የአፍሪካ ቀንድና ምስራቅ አፍሪካ ሀገራት አይታለሉም የሚል እምነት አለኝ አለች። በኬንያ ናይሮቢ የኢራን ኤምባሲ ባወጣው መግለጫ የኢራን ወታደራዊ አቅም ለአፍሪካ ቀንድ፣ ለምስራቅ አፍሪካና ለአውሮፓ ስጋት እንደሆነ አድርገው አሜሪካና እስራኤል የሚያሰራጩት የሐሰት መረጃ ለሚፈጽሙት የጦር ወንጀል አቅጣጫ ማስቀየሪያ ነው በማለት ኮንነዋል። ኤምባሲው ሌሎች ሀገራት ኢራንን በፍራቻና በስጋት አይን እንዲመለከቱና በኢራን ላይ ጦርነት ከፍተው ወደ ገቡበት አረንቋ የአፍሪካ ቀንድንና የምስራቅ አፍሪካ እንዲሁም ሌሎች ሀገራትን ጎትተው ለማስገባት ጥረት እያደረጉ ይገኛሉ በማለት ከሰዋል። በአፍሪካ ቀንድና በምስራቅ አፍሪካ ቀጠና ለሚከሰተው አለመረጋጋትና የጸጥታ እጦት ብቸኛዎቹ ምክንያቶች አሜሪካና እስራኤል ናቸው በማለት ኤምባሲው ወንጅሏል። እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት መዘዝ የአቡዳቢና ዱባይ ገበያዎች $120 ቢሊዮን አጡ ተባለ። የተባበሩት አረብ ኤምሬትስ በታሪኳ ካጋጠሟት እጅግ የከፋ የኢኮኖሚ መሟሸሽ ጋር እየተጋፈጠች ትገኛለች። ሚድል ኢስት አይ እንደዘገበው ከሆነ በእስራኤልና አሜሪካ ጥምረት በኢራን ላይ እየተካሄደ ያለው ጦርነት ፋይናንስ እስከ አቪዬሽን ያሉ የሀገሪቱን ዋና የኢኮኖሚ ዘርፎች
በቀጥታ ተጽዕኖ ያሳደረ ሲሆን ይህም የኤምሬትስን የኢኮኖሚ ሞዴል ተጋላጭነት ፍንትው አድርጎ አሳይቷል ተብሏል። ባለፈው አንድ ወር ውስጥ ብቻ በዱባይና አቡዳቢ ገበያዎች ወይም ስቶክ ኤክስቼንጅ ላይ ከ120 ቢሊዮን ዶላር በላይ የሚገመት የገበያ ካፒታል የጠፋ ሲሆን ከ18400 በላይ በረራዎች ደግሞ ተሰርዘዋል። የካቲት 21 2018 ጦርነቱ ከተቀሰቀሰ ወዲህ የዱባይ የገበያ መረጃ ጠቋሚ ወይም ኢንዴክስ በ16 በመቶ ዝቅ ማለቱን ተከትሎ ክፉኛ የተጎዳ ሲሆን ይህም ከአቡዳቢ የገበያ ውድቀት በ2 እጥፍ የላቀ ሆኖ ተመዝግቧል። የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን እና የዱባይ አልጋ ወራሽ ሼክ ሐምዳን ቢን መሐመድ ቢን ረሺድ አልመክቱም በዱባይ ሞል የህዝብ ጉብኝቶችን በማድረግ ሀገሪቱ ያለችበትን ፈታኝ ኢኮኖሚ ለመሸፈንና ጥንካሬ ለማሳየት ቢሞክሩም ሚድል ኢስት ከይፋዊ መረጃዎች አሰባስቦ ያቀረበው ትንታኔ ግን ከጦርነቱ በኋላ ያለውን የኤምሬትስ ኢኮኖሚ ለመታደግ ከገበያ አዳራሽ ጉብኝት ያለፈ ጥረት እንደሚጠይቅ ያመለክታል።